إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. إلى الصلاة ወደ ሰላት ተጠሩ ምን አደረጉ ታዲያ فألقاها ثم قام يصلي ያን ስጋ ጥለው ለመስገድ ተነሱ ይላል ብዙም አላስፈልጋቸውም ነበር ነው እና ከዚህ ከሁለተኛው ነጥብ በጥቅሉ ምንድነው የምንማረው አንደኛ ምግብ በቦታው መቅረብ አለበት አንተ ባለህበት በቤትም ይሁን በምግብ ቤት ወይ በቢሮ ወይ በሌላ ቦታ ሁለተኛ ያንን ምግብ እንድትበላ የሚያስገድድህ የሚያስፈልግህ ነገር ከውስጥህ መነሳት አለበት ረሃብ ማለት ነው ሰላት ውስጥ ብገባ ይወሰውሰኛል የምትለው አይነት ያ ከሆነ ከምግቡ ጀምር ነው ጡማእኒና ወሳኝነት ስላለው ካልሆነ ግን ከሰላት መልስ ቀስብዬ በላዋለው ወይም ምግቡ አሁን አልቀረበም ገና ቤት እየበሰለ ነው ከተባለ ከሰላተል ጀማዓ ለመቅረት ያ የሚበስለው ምግብ ያልቀረበው ዑዝር መሆን አይችልም ነው በዚህ መልኩ ዑለማዎቹ ገልጸዋል والله اعلم ግልጽ ነው ሶስተኛ አሁንም ከሰላት በፊት لا تصلي وانت حاقن او حاقب او حاذق እነዚህ ሶስት ሁኔታዎች አንተ ላይ እየተጫኑ ሰላት አትስገድ ይላል لا تصلي وانت حاقن حاقن ማለት ሽንት ወጥሮህ ማለት ነው والحاقن هو الذي يغالب البول ሽንት የወጠረው ለውጣ ብሎ የሚታገለው ሰው እያፈነ ያንን ሽንቱን ሰላት ውስጥ ገብቶ አይስገድ አው حاقب ማለት ደግሞ ቆሻሻ ከኋላ በኩል ለመውጣት የሚታገል والحاقب الذي يغالب الغائط ቆሻሻው ለመውጣት የሚታገለው ሰው حاذق ማለት ደግሞ አየር ለመውጣት የሚታገለው ማለት ነው ያ የተቃጠለ አየር ከኋላ ለውጣ እያለ እየታገለ አንተ አፈነህ ሰላት ውስጥ አትስገድ ነው ጀማዓ እንኳን ቢያመልጥ በተረጋጋ መልኩ እነዚህን ጉዳይ ከፈጸምክ በኋላ መስገድ ትችላለህ فعن عبد الله بن الأرقم أنه كان يؤم قومه عبد الله بن الأرقم رضي الله عنه ህዝቦቹን ኢማም ሆኖ ነበር የሚያሰግዳቸው فجاء وقد أقيمت الصلاة عند كان سيمتا صلاة إقام هونو درسة تدرقو من አላቸው فقال ليصلي أحدكم كنا أنت عنداچون كفيت أرقنا ياسجداچو እኔ እንዳላሰግዳችሁ فإني سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا እንዲህ ሲሉ ሰምቻለሁ إذا حضرت الصلاة صلاة በቀረበ ጊዜ ኢቃም ሲባል وحضر الغائط ሽንት ወይ ቆሻሻ ለውጣ ብሎ ደግሞ የሚታገላችሁ ከሆነ فابدأوا بالغائط كقشاشاون كما سوجد جمروا قشاشاون كما سوجد جمروا وأنا عائشة رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول كناتاتنا عائشة عند تلالفوا دقمو يا الله ملكتنيا انديه سيلو سماواتشو لا يصلي أحدكم كنا أنت عنداتشو صلاة سقبتو انداي سجد بحضرة الطعام مقب بكرببت ሁኔታ ላይ ሆኖ ነፍስያው እየፈለገች ቅድም ባል ነው መልኩ ማለት ነው ትቶ ሄዶ ወደ ሰላት እንዳይገባ ولا هو يدافعه الاخبثان ወይም ሁለቱ ቆሻሻዎች እንውጣ ብለው የሚታገሉት ከሆነ ሽንትና ሰገራ ማለት ነው እየታገሉት ከሆነ እነሱን ያስወግድ በዚህ ሁኔታ ሰላት ውስጥ አይግባ ነው قال الامام احمد بن حنبل رحمه الله من ይላሉ لا يقوم الى الصلاه وهو يجد شيئا منهما ከነሱ ከሁለቱ አንዳች ነገር እያገኘ አስወጣን ይያሉት ትቷቸው ሰላት ውስጥ አይግባ فإن دخل في الصلاة እሺ ሰላት ውስጥ ከገባ በኋላ ከሆነስ የመጡት ሰላት ውስጥ ከገባ فوجد شيئا من ذلك የሆነ ስሜት ከተሰማው ግን فلا ينصرف ما لم يشغله ቢዚ ካላደረገውና ከሰላቱ እንዲወጣ የሚያስገድደው ሁኔታ እስካልተፈጠረ ድረስ ሰላቱን አቋርጦ አይውጣ وهذا كله إذا كان في الوقت ساعة ያው ምንድነው አሁንም ሰዓቱ ሰፊ ከሆነና ተመልሶ ለመስገድ የሚመቸው ከሆነ ነው فإن كان فيه ضيق ነገር ግን ሰዓቱ ጥበት ካለበት يخاف فوته ሰዓቱ ያልፈኛል ብሎ የሚፈራ ከሆነ لو اشتغل بالأكل أو تفريغ النفس ለምሳሌ በመብላት ወይንም ደግሞ የነፍስያን ከቀደም የተከስናቸውን ቆሻሻ በማስወገድ በመጸዳዳት እስከዛ ድረስ ሰላቱ ሊያመልጠኝ ይችላል ካለ ግን ቀጥታ ሰላቱን ያስቀድም ለማለት ነው ሰዓት አለኝ ካለ ግን ከነሱ ይጀምራል እና ይሄ ሶስተኛው ደግሞ አጠቃላይ መልእክቱ ምንድነው ሽንትም ቆሻሻም አየርም እየታገለን ሰላት ውስጥ መግባቱ የተጠላ ነው በዛ ሁኔታ ቢገባ ሰውየው ሰላቱ ባጢል ነው ማለት ሳይሆን መክሩህ ነው የተጠላ ተግባር አድርጓል አጅሩም ሊቀንስ ይችላል ምክንያቱም ጡማእኒናውንም ቂራአቱንም ያጓደለበታል ስለዚህ መጀመሪያውንም ኢቃም ሳይባል ወደ መስጂድ የሚመጣ ሰው ከሆነ ይሄን ችግር በራሱ ላይ ካየ ሽንት ቤትም ላይ ቢሆን ሄዶ ተሰልፎም ይሁን ቦታም ካገኘ ያን ቆሻሻ አስወግዶ በተረጋጋ መንፈስ ይስገድ
አይ ይሄን ያህል የሚያስቸግር አይደለም ስሜቱን እቆጣጠራዋለሁ ሚል ከሆነ ግን ሰላቱ ላይ ገብቶ ይሰግዳል ማለት ነው። አራተኛ ከሶላት በፊት لا تأكل الثوم والبصل قبل الصلاة ነጭም ሆነ ቀይ ሽንኩርትን ከሶላት በፊት በልተህ አትምጣ ወደ ሶላት። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا منالو من أكل من هذه الشجرة الثوم ነጭ ሽንኩርትን የበላ የሆነ ሰው فلا يؤذينا بها في مسجدنا በሷ ሰበብ በመስጂዳችን መጥቶ እኛን አያውከን አዛ አያድርገን አለ። ከኢብኑ ዑመር ረዲየላሁ ዐንሁማ እንደ ተላለፈው ደግሞ قال رسول الله صلى الله عليه وسلم من أكل من هذه الشجرة شيئا ከዚህች ዛፍ ከሽንኩርት አንዳች የበላ የሆነ ሰው فلا يأتين المسجد ወደ መስጂድ እንዳይመጣ ነው። እንደዚሁም وعن معدان ابن أبي طلحة اليعمري كمعدان ابن أبي طلحة اليعمري عند تلالفه أن عمر بن الخطاب رضي الله عنه قام يوم الجمعة خطيبا عندك بجمعة كان خطيبه نقوما أو خطب يوم الجمعة وإن بهنا جمعة كان خطبة درجة فحمد الله بسم الله بلو جيتاون بما مسجن جمر وأثنى عليه جيتاون أودس ثم قال كزام قتلوا مناله يا أيها الناس أن أنت سووا شوي إنكم تأكلون شجرتين እነዚህን ሁለት የዛፍ ፍሬዎች ወይም ዛፎች ትበላላችሁ لا أراهما إلا خبيثتين ቆሻሻዎች አርጌ እንጂ አላያቸውም እኔ هذا الثوم وهذا البصل ይሄ ነጭና ቀይ ሽንኩርት ተብለው የሚጠሩት ولقد كنت أرى الرجل على عهد رسول الله صلى الله عليه وسلم يوجد ريحه منه بالله መልእክተኛ የነብይነት ዘመን ላይ ያንን በልቶ ወደ መስጊድ ሲመጣ ሽታው የሚገኝ ሰውን አይ ነበር ምን ሲደረግ ነው ማየው فيؤخذ بيده حتى يخرج إلى البقيع እጁ ይያዝና በቂዕ እስኪደርስ ድረስ ተይዞ ይወጣ ነበር። እንግዲህ በቂዕ ማለት በቀኝ በኩል ስትሄዱ ብዙ ሰሃባዎች ወደ 10,000 የሚጠጉ የተቀበሩበት መቃብር መዲና ላይ ማለት ነው። ከመስጊዱ ተይዞ ወደዛ ድረስ እንዲሄድ ይደረግ ነበር። فمن كان آكلها لابد ስለዚህ አሁን ከመብላት ቅሮት የለም የሚል ሰው ካለ ከጤና አንግል ወይ ከሌላም ነገር መብላቱ ግድ የሆነ ሰው ከሆነ ግን فليمتها طبخا እሳት ላይ በማድረግ በማብሰል ይግደለው ሽታውን ያ ሲሆን ሽታው ይጠፋል። በጥሬነቱ በልቶ የሚመጣ ከሆነ ግን አዛ ያደርጋልና አዛ እንዳታደርጉን ነው። وسبب النهي የመከልከሉ ሚስጥሩ ምክንያቱ ምንድነው ከተባለ أن الثوم والبصل ነጭም ቀይም ሽንኩርት لهما رائحة كريهة እጅግ አስቀያሚ የሆነ መጥፎ ሽታ አላቸው። يتأذى بها الناس ሰዎች አዛ የሚሆኑበት ስለዚህ ሰውን አዛ ለማድረግ አይፈቀድም ነው። ያ ማለት ግን ሰላት ሲቃረብ ከጀማዓ መሸሽ የፈለገ ሰው ሽንኩርትን ቢበላ ጀማዓ እንዳይመጣ ዑዝር ይሆነዋል ማለት አይደለም። የሚታለል ጌታ የለንም። መጀመሪያውንም አስቀድሞ በጊዜ መጠቀም ይችላል ወይ ሰላት በቀረበበት ወቅት ያንን ሽንኩርት መጠቀም ግድ ከሆነ ደግሞ ያብሰለውና ሽታው እንዲጠፋ አድርጎ በዛ መልኩ ይጠቀም ነው። እናም ويلحق بهما كل ما له رائحة كريهة ሐዲሱ ስለ ሽንኩርት ይናገር እንጂ በማዕና ደረጃ የነሱን ቦታ የሚተካ አስቀያሚ ሽታ ያለውን ሁሉ መጠቀምም አብሮ የተከለከለ ይሆናል። ሲጃራን ብንወስደው ከመነሻው ሲጃራው ራሱ ዑለማኡል ኢስላም የኢስላም ሊቃውንቶች ብዙዎቹ ሐራም መሆኑን ገልጸዋል። ጤናን የሚጎዳ ስለሆነ መጠቀሙ ክልክል ነው። ሁለተኛ ደግሞ እሱን እጠቀማለሁ የሚል ሰው ያንን ሲጃራ ስቦ ወደ መስጂድ መግባት የለበትም። ወንድሞቹን አዛ እንዳያደርግ ልክ እንደ ሽንኩርቱ የሚያጠፋው ነገር መጠቀም አለበት። ሲጃራው ግን ሐራም እንደሆነ ሊነገረው ይገባል ነው። ሌላ አዛ የሚያደርግ በጠቅላላ ያንን ማድረግ የለም። ዛሬ ላይ አልহামዱሊላህ እንደ ማስክ የመሳሰሉ ነገሮችም አሉ። ሰውየው ሽንኩርት በልቶ ያንንም ተጠቅሞ ሊመጣ ይችላል። فعن جابر قال رسول الله صلى الله عليه وسلم كجابر بن عبد الله عند تلالفوا يا الله ملكتنيا منالو من أكل من هذه الشجرة المنتنة قماتام كهونوچوا كزيچ ዛፍ የበላ የሆነ ሰው فلا يقربن مسجدنا ወደ መስጂዳችን ለصلاه الجماعه እንዳይቀርብ فإن الملائكة تتأذى مما يتأذى منه الإنس ሰዎችን አዛም ያረጋው ነገር በተቀላላ መላእክቶችንም አዛ ያደርጋል። صلاه الجماعه ላይ ደግሞ መላእክት ይጣዳሉ እነሱንም ጭምር ስለሆነ አዛም ያረጋው እንዳይቀርብ ወደ መስጂዳችን ብለዋል ነው።
እና ይሄ አራተኛው ደግሞ ከሰላት በፊት እንዳንፈጽመው የተባልነው በጥቅሉ መጥፎ ሽታ ያለውን ከቀኝ ከግራ ከፊትና ከኋላ ያሉ ሰጋጅ ወንድሞቻችንን የሚያውክ አዛ የሚያደርግን ነገር ተጠቅመን ወደ መስጂድ አንምጣ ነው። አምስተኛ ላ تشبك أصابعك قبل الصلاة መስጂድን አስበህ እስከመጣህ ድረስ በጣቶች መሐከል አታቆላልፍ። ከቤት ስትወጣ ውዱእ አድርገህ ሌላ ሀጃ ሳይሆን ቀጥታ ሰላተል ጀማዓ መስጂድን አስበህ ከመጣ ከወጣህበት ጊዜ ጀምሮ ሰላቱ እስኪጠናቀቅ ድረስ ይሄ ጣትን ማቆላለፍ ማለት ነው። በዚህ መልኩ ማድረጉም አግባብ አይደለም፣ የተጠላ ወይ ሐራም ነው። ብዙዎች ያው የተጠላ መሆኑን ነው የሚገልጹት ማቆላለፍ። ለምን عن كعب بن عجرة ككعب بن عجرة عند تلالفه أن رسول الله صلى الله عليه وسلم قال يا الله ملك تنيا منالو إذا توضأ أحدكم كنا أنت عندك وضوء كدرج فأحسن وضوءه وضوء بتموال ملكو كفتسما ثم خرج عامدا إلى المسجد قطتا مسجدا أصبو لصلاة كوتا فلا يشبكن بين أصابعه بتاتوچو مهكل አያቆላ አልፋሉ። ለምን فإنه في صلاة ውስጥ ነው ያለው። ኦሬዲ ከዛ ውዱእ አድርጎ ከሱቁም ይሁን ከቢሮ ከቤቱ ከወጣበት ጀምሮ እዚህ ዋናውን ሰላት እስኪሰግደው ድረስ ራሱ ሰላት ውስጥ ነው ያለው። ስለዚህ መቼ ይቻላል ማለት ነው ይሄ ማቆላለፍ? ሰላቱን ሰግዶ ካጠናቀቀ በኋላ ማለት ነው። በሌላ ሐዲስም ላይ ተዘርዝሯል፣ እዚህ ጋር ባይጠቀስም ማንቋቋቱም አብሮ ይገባል ማለት ነው። ይሄኛው እዛ ውስጥ ያለ እንዲህ የሚያንቋቋው ሰላቱ እስኪጠናቀቅ መሰበር አለበት ማለት ነው። እና ይሄንንም ከሰላት በፊት ማቆላለፍን አትጠቀም። ስድስተኛ لا تأتي الصلاة مسرعا وعليك بالسكينة ረካዓዋ እንዳያመልጠን በማለት ሩኩዕ ላይ የምንፈጽመው የብዙዎቻችን ወየሁላችንም ስተት ይችነች። لا تأتي الصلاة مسرعا ወደ ሰላት ስትመጣ የምትቻኮል የምትሯሯጥ ሆነ አትምጣ። وعليك بالسكينة በተረጋጋ መንፈስ ኖርማል እርምጃን እየተራመድክ ና። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا أقيمت الصلاة صلاة إقام كتدرج فلا تأتوها وأنتم تسعون እየተቻኮላችሁ እየተሯሯጣችሁ አትምጡ ወደ ሰላት ولكن ائتوها وأنتم تمشون ኖርማል እርምጃን እየተራመዳችሁ ኑ ወደ ሰላት وعليكم السكينة እርጋታን አደራችሁ ተላበሱት فما أدركتم فصلوا ከኢማሙ ያገኛችሁትን አብራችሁ ስገዱ وما فاتكم ያመለጣችሁን ረካዓ ደግሞ فأتموا ኢማሙ ሲያሰላም ተነስታችሁ ሙሉ እንጂ እንዳያመልጠን በሚል መቻኮልም መሮጥም የተጠላ ተግባር ነው። የተጠላበት አንዱና ዋነኛው ምክንያት ከሰላት ማዕዘናት አንዱ የሆነውን ጡማእኒና ሰኪና መረጋጋት የሚባለውን ነገር ያጠፋዋል። ከዛ ሲሯሯጥ በኃይለኛው ሲራመድ የመጣ ሰው ሰላት ላይ ከገባ በኋላ ፋቲሃን በተረጋጋ መልኩ አይቀራውም፣ የታወቀ ነው። ይቆራረጥበታል፣ ትንፋሹም የእንትኑም ግልጽ ያደርገዋል። ያ መሆን የለበትም። በተለይ ደግሞ ሩኩዕ ላይ በሩ አካባቢ ላይ ስንሆን ኢማሙ ከፋቲሃ በኋላ ሱረቱል ካፊሩን ሚቀራ ከሆነ ቶሎ ብለን ሩኩዕ እንዳያመልጠን መቻኮል እንጀምራለን። ምናልባት ጫማ ቦታ ላይ ስንደርስ ግን ሩኩዕ ከወረደ ተስፋ እንቆርጣለን። ወዲያው እንረጋጋና በቃ እንደ ያምልጦናል ብለን ተመልሰን ወደ ነበርንበት ሁኔታ እንመለሳለን። ከመነሻው ከበር እስከዚህ ድረስ ቦታ ያለውን ስለምን መቻኮል አስፈለገ? በቃ በደረሳችሁት ስገዱ ነው። እንደዚሁ ያመለጣችሁን ተነስታችሁ ሙሉ ጡማእኒና ያስፈልጋል። ሰባተኛ ከሰላት በፊት አሁን መፈጸም የሌለበት ይሄንንም በተለይ ሰጋጆች የሚፈጽሙት ነው። በተለይ ሰላት ካለቀ በኋላ የሚቸኩሉ ሰዎች የሚያረጉት ስተት ነው። لا تمر بين يدي المصلين በሰጋጆች ፊት አትለፍ፣ በእነሱና በሱጁዳቸው መሃል ማለት ነው አትተላለፉ። ይሄም ክልክል ነው። عن أبي الجهم كأبي الجهم እንደተላለፈው قال እንዲህ አለ قال رسول الله صلى الله عليه وسلم لو يعلم المعر بين يدي المصلي በሰጋጁ መሃል በሰጋጁ ፊት የሚያልፍ ሰው ቢያውቅ ኖሮ ምን ማለት ነው? ቢያውቅ ኖሮ ማለት ምን እንዳለበት ማዛ عليه ያለበትን ቅጣት ወንጀሉን ቢያውቅ ኖሮ ለካነ አን የቂፈ 40ዎቹን መቆሙን ይመርጥ ነበር። ኸይረን ለሁ ሚን አን የሙረ በይነ የደይ ከሰጋጅ ፊት ከሚያልፍ 40ዎችን ቢቆም እሱ ይሻለኛል ብሎ በመረጠ ነበር አሉ። ምንድነው 40 ሲባል ቃለ ላ አድሪ ሰነተን 40 ዓመት መቆም ይሁን እኔ እንጃ፣
አው ሸህረን ወይ 40 ወር ሁሉ ብርድና ሙቀት እየተፈራረቀበት መቆም ይሁን እኔ እንጃ አው የውመን ወይም 40 ቀናትን ያክል መቆም ይሁን እኔ እንጃ አው ሰዓተን ወይ ለ40 ሰዓት እንደው ከዝቅተኛው ብንነሳ 40 ሰዓት ቢባልስ ራሱ ምን ማለት ነው ከአንድ ቀን በላይ ማለት ነው መቆም እዛው ባለበት ይሄ ማለት በሰጋጁና በሱጁዱ መሃል ማለፍ ከተላላቁ ወንጀሎች ነው የሚመደበው በፍጹም እኛ ልናደርገው አይገባም ብዙ ጊዜ ይሄን ስተት ማን ይፈጽመዋል ኢማሙ ካሰላመተ በኋላ አብረው ከሱ ጋር የነበሩ ያሰላመቱ ሰዎች ለመውጣት ሲቻኮሉ ወይ የቀራቸው ረካዓ ለመሙላት በተነሱ ሰዎች ሰላት መሃል ወይንም ደግሞ ሰላት ፈጽመው ሱና ባዕድያ በሚሰግዱ ሰዎች በእነሱና በሱጁድ መሃል ምን ፈጽመው ስተት ነው ጥንቃቄ ያስፈልጋል አላህን መፍራት አለብን እንረጋጋ እንድንወጣ የሚያስገድድም ጉዳይ ከሆነ ደግሞ ምን ማድረግ አለብን እያየን በእነሱና በሱጁዳቸው መሃል ሳንገባ ማለፍ መቻል አለብን أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم قال كأبي سعيد الخدري نتلالفوا يا الله ملك تنيان ديهال إذا كان أحدكم يصلي كنانتان داتشو يسجد كال فلا يدع أحدا يمر بين يديه ما نمسك في اللفتون ديال فايفكد بسنا بسجود محل مالتنا ما من ديال فايفكد وليدرأه ما استطاع بشالو مسرت يغفتروا يملسوا فإن أبا يام لمالف متاقل انبي بلو አልፋለው ሚል ከሆነ فليقاتله ይጋደለው بمعنى ይመከልከሉን ኃይል እየጨመረ ይምጣ فإنما هو شيطان እሱ ሰይጣን ነውና ነው بمعنى ሰውየውን እየገፈተረው ማን ነው ሰውየውን እንዲያልፍ ሰላት እንዲያቋርጥ የሚደረገው ሸይጣን ተቆጣጥሮታል ማለት ነው ይሄን ሰው ስለዚህ በቻለው መጠን እንዳያልፍ የበለጠ ይታገለው ነው አንዳንድ ጊዜ እየሰገደ ሊያልፍ ሲል እንዲነልና በቀዝም እንላለን ላ ምንም እድል እንዳይሰጠው ነው ምንም እንደውም ያምቢ ካለ ኃይሉን ሁሉ ይጠቀም በቻለው መጠን ባንተና በሱጁድህ መሃል እንዲያልፍ መፍቀድ የለብህም ነው እና ይሄ ሰባተኛው መልእክት ደግሞ ከሰላት በፊት መፈጸም የለበትም የሚለው ምንድነው የሰጋጆችን ሰላት ራሳችን እንዳናቋርጥ መጠንቀቅ አለብን እኛም ሰው እንዳያቋርጥብን መከልከል አለብን ደኛ لا تصلي بين أعمدة المسجد الحمد لله مجمع التقوى كذي وجه ነው ነፃ ነው በመስጂድ ምሰሶዎች መሃል ሰላት አትስገድ ምን ማለት ነው عن عبد الحميد بن محمود قال صلينا خلف أمير من الأمراء كمسلم مريوج كشمامنتوج كأندو غار إمام ሆኖ አሰግዶን ከሱ ኋላ ሰገድን فاضطرنا الناس يسوج بذات አስገደደንና فصلنا بين الساريتين በሁለት ምሰሶዎች መሃል ሰገድን እንግዲህ እዚህ ጋር ምሰሶ ካለ እዚህ ጋር ይቆመውና እዚህ ጋር ይቆመው በመሐከላቸው ሰፍ ቆረጠባቸው ምሰሶ እዚህ ጋርም እንደዚሁ ምሰሶ ካለ ማለት ነው ተገደን فلما صلينا سجدن بأتناققن ጊዜ قال أنس بن مالك رضي الله عنه من إلال كنا نتقي هذا على عهد رسول الله صلى الله عليه وسلم بالله ملك تنيا يا نبي النت زمن إيهن نجر نتناققو نبر صفاتشنن እንዳይቆራረጥብን ስንል وهذا تادايه من دنو حتى لا تقطع الأعمدة صفوف المصلين ምሰሶቹ የሰጋጆችን ሰፍ እንዳይቆርጥ ተፈልጎ ነው اما من يصلي منفردا فيجوز ذلك له ለብቻው የሚሰግድ ሰው ቀብልያ ወይ ባዕድያ ሊሆን ይችላል ለብቻው የሚሰግድ ሰው ከአንዱ ምሰሶ በቀኝ ወይ በግራ በኩል ሆኖ መስገድ ይችላል ይሄ በጀማዓ በሚሰገድበት ጊዜ ነው አሁን አጠቃላይ መልእክቱ ምንድነው ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት ነው حرام ነው ተብሎ ቀጥዒ የሆነ ነገር የለውም የተጠላ ነው በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነገር ግን ጀማዓው የበዛ ከሆነና መስጂዱን የሚሞሉት ከሆነ ግን በምሰሶቹ መሃል ቢሆን ሰፉን ቀጥሎ መስገዱ ይፈቀዳል ምንም ችግር የለውም ነው ዋናው ነገር ይሄ መስጊድ ምሰሶ ቢኖረው ጀማዓዎቹ ከ10 ከ20 ሰፍ የማይበልጡ ከሆነና ሰፉ እስከ 30 እስከ 40 የሚደርስ ከሆነ ምሰሶ በሚገጥመን ሰፍ ላይ ዘለነው ቀጣዩ ላይ ሰፍ እንዳይቆራረጥ ብሎ ማድረጉ ነው ለኛ የተወደደው ነው ካልሆነ ሚሞላ እንደ ጁማዓ አይነት ወይ እንደ ረመዳን ሆኖ ሲገኝ ግን ምንም ችግር እና ስምንተኛ አጠቃላይ መልእክቱ እያመቸ ከሆነ ሰፋችንን ላለመቆራረጥ ቀጥታ የሚያያይዘን ሰፍ መምረጥ እንጂ በምሰሶ ጋር ሄዶ ሰፍ መቀጠሉ የተጠላ ነው ኩና ነተቂ هذا على عهد رسول الله صلى الله عليه وسلم እንጠነቀቀው ነበር ብሎ አነስ እንደነገረን ማለት ነው ዘጠነኛ لا تقطع الصفوف صفን መቁረጥ እዚህ ጋር ሰፍ አለ መቀጠል እየተቻለ ቆርጦ ለብቻ ሌላ ቦታ ሄዶ መቀጠል ይሄም አይሆንም انا عبد الله بن عمر
رضي الله عنهما أن رسول الله صلى الله عليه وسلم قال كعبد الله بن عمر عند تلالفه يا الله ملكتنيا منالو من وصل صفا بأقبابه يكتل سو وصله الله برحمته يكتلوال ومن قطع صفا هم بلو يقرط سو قطعه الله عز وجل الله كرحمته يقرطوال زاتشا ነው ማስፈራሪያ ነው ስለዚህ صفን መቆራረጥ ለብቻ ተገንጥሎ መቆም አይፈቀድም አስረኛ لا تصلي وليس بين يديك سترة ለብቻ በመተሰግድበት ጊዜ ባዕድያ ወይ ቀብልያ ሊሆን ይችላል ወይ የሆነ ሰላት ከሆነ ኢማም ሆነ አንተ ሌላ ጀማዓ የምታሰግድ ከሆነ ከፊት ለፊት ሱትራ ሊጋርድህ የሚችል ነገር ካላደረክ አትስገድ ሰው ያልፋል ተብሎ የሚጠረጠርበት ቦታ ከሆነ ማለት ነው ካልሆነ እዚህ ጋር መስገድ ከሆነ ፊት ለፊት ያለው ግድግዳውም ላንተ ሱትራ ነው ወይ ከምሰሶ ኋላ መስገድ ከሆነ እንደዚህ ገላጣ በሆነበት ቦታ ላይ ግን ሊያቋርጡኝ ይችላል ካልክ ሱትራን ሳታደርግ አትስገድ عن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم لا تصلي إلا إلى سترة ودا سترة بيهون انجي اندات سجد كفيل لفيت سترة درجة لقارده ميشل نجر كلا لا مالتنا ولا تدع أحدا يمر بين يديك كفيل لفيتهم ما نمسو انديالف أتتو واتفكرلت فإن أبى فلتقاتله أنبي قالت هاقلو تقادلو فإنما هو شيطان السو من دنو شيطان نو النار سلزي بمن سجدبت ጊዜ ሱትራ ከፊት ለፊታችን እናደርገው እዚህ መስጊድ ላይ ሱትራዎች ከሌሉ ሳንቲሙን በጣም ቀላል ነው አጅር እናገኛለን ብላችሁ ምትነይቱ ወንድሞች ገስታችሁ እዚህ ማስቀመጥ ትችላላችሁ ማለት ነው ስለዚህ ሰው በሚሰግድበት ሰዓት እያነሳ ይጠቀማል ማለት ነው 11ኛ የፈጅር ሱና ሰጋጆችን የሚመለከት ነው ብዙ ጊዜ የሐነፊያው መዝሐብ የሚከተሉ ሰዎች ናቸው ይሄንንም ስተት የሚፈጽሙት لا تصلي نافلة وقد أقيمت الصلاة صلاة إقام يتبال أنت يا سنة صلاة قبلية السجدكم بله سنة صلاة أتقبا إهم كل نعون عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم كأبي هريرة عند ثلاثة يا الله ملكتنيا عند الزهال إذا أقيمت الصلاة صلاة إقام كتدرج فلا صلاة إلا المكتوبة كفرد صلاة وجه ليلا يلم ስለዚህ ሰውየው ኢቃም ሲባል እየሰማ ቀብልያ አልሰገድኩም ልስገድ ማለት የለበትም ነው ከታች ምን ይላል ማብራሪያው ላይ وهذا هو قول اكثر اهل العلم ይሄ አብዛኛዎቹ የውቀት ባለቤቶች ንግግርና አቋም ነው من الصحابة والتابعين كصحابዎችም كتابعينዎችም أن الصلاة إذا أقيمت صلاة إقام كتدرج فلا يصلى ركعتي الفجر وغيرها يفجر ولت ركعة مهون ليلو قبلية أي سجد من السنن سنة واستمكاتة يهون إلا المكتوبة يوقت فرد صلاة انجي وقد استدل بهذا الحديث من قال إهنن حديث ما سرجا يدرقون مالو انديه بلو يتناقروا يقطع النافلة إذا أقيمت الفريضة እየሰገደ ያለ ሙአዚኑ ተነስቶ ኢቃም ካለ ሱናውን ይቁረጠው የሚሉም አሉ ይሄን ሐዲስ ማስረጃ አርገው وخصه آخرون بمن يبدأ في صلاة النافلة ሌሎች ደግሞ አይ እንደዛ አይደለም ልክ ኢቃም ሲባል ሱናን የሚጀምርን ሰው ነው የሚመለከተው ብለዋል እና ምንድነው ታዲያ እዚህ ጋር ሲባል ሰውየው ኢቃም ከመባሉ በፊት ሱናን ጀመረ ከዛ በኋላ ሙአዚኑ ተነስቶ ኢቃም ካለስ ያለበት የሱና ረካዓ ይወስነዋል ገና የመጀመሪያ ረካዓ ላይ ከሆነ ይቁረጠው ነው እሱም ቢሆን ሰላቱ ካልሆነ ግን አንዱ ረካዓ ጨርሶ ለምሳሌ ሁለት እየተነሳ ወይ ሁለተኛው ረካዓ ላይ ከሆነስ ፈጠን አድርጎ ሁለተኛውን ይስገደው ነው ፋቲሃ ላይ መገደብ ሌላ ተጨማሪ ሱራ ለመቅራት የሩኩዕና የሱጁድ ዚክሮችን መጠናቸውን መቀነስ በዛ መልኩ ቶሎ ብሎ ኢማሙ ላይ እንዲደርስ ለማድረግ ማለት ነው ግን ገና ለመጀመር ከሆነ ግን አይሆንም አይቻልም ነው በተለይ ብዙ ጊዜ የፈጅር ረካዓተይን ያመልጠናል ብለው ያው ዱባይ ላይ ለ6 አመት ቆይቻለሁ ብዙዎቹ hatta ሰላቱ ቢያመልጣቸውም ሱናውን ነው የሚሰግዱት ወደ መስጊድ ሲመጡ አንድ ረካዓ አመልጧቸዋል ከፈጅር እኮ አይደለም ኢቃም ተብሎ ይቅርና ሁለተኛ ረካዓ ላይ ቆመናል እሱ ወደ መስጊድ ገብቶ የሆነ ጥግ ላይ ሄዶ ሁለት ረካዓውን ይሰግዳል ከፈለገ ጀማዓው ያምልጠኝ ነው እንደውም አንድ ጊዜ አንዱን አናገርኩት ፓኪስታናዊ ነው በተሰባበረ አረብኛ ነውና መነግባባው እንዴት አደርጋለህ ሐዲሱ እንደዚህ ላይ ስራ አልቀበልህም አንተን አለኝ ኢማሙ ጋር ሄጄ ከሰስኩት
ከዛ ጠሩትና ምንድነው ጉዳያችሁ ሲሉ ድጋሚ ነገርኳቸው እንደዚህ ነበር የሚያደርገው ሐዲሱ እንደዚህ ይላል አንተስ በፍጹም እኔ ረካዓቴኑ ሊያመልጠኝ አይገባም እሱ መስገድ ስላለብኝ ነው ሲል እሺ እንደማስረጃ እኮ እሱ ትክክል ነው አሉት አልቀበልም ማለት ከዛ ነው ሸይኹ የነገሩኝ እኛ ሐነፊያዎች ነን እንደዚህ ብለው በመዝሐባቸው የሆነ ነገር ነገሩኝ የረካዓተል ፈጅር ያመለጠው ሰው ምን ያደርግ ኢቃም ተብሏል ብሎ ወደ ሰላቱ ከገባ ከተባለ ሁለት ምርጫ አለው አንደኛ ፈርዱ ካለቀ በኋላ ተነስቶ መስገድ ይችላል ሁለተኛ ደግሞ ፀሐይ ከወጣ በኋላ የተወሰነ እንትን ስትል ሰላቱል ኢሽራቅ የሚጀመርበት ወቅት ላይ ማለት ነው የዛኔ የቅድም ያልሰገደውን ቀብልያ መስገድ ይችላል እንደውም በላጩ ይሄ ነው የሚባለው ፀሐይ ከወጣች ግን በኋላ ላልሰግደው ይችላል ሌላ ሀጃ ውስጥ ገባለው ካለ ከፈርድ በኋላም ያመለጠውን ሱና መስገድ ይችላል ነው ኢቃም እየተባለ ፈርድ ሰላት እንጂ ሌላ የለም ሰላት ላይ ሆነን ፋቲሃ እየቀራሁኝ ገና በመጀመሪያው ረካዓ ሙአዚኑ ተነስቶ ኢቃም አለ አሁን እኔ ማቋረጥ ነበረብኝ ምን አደርጋለሁ ሰላም አለይኩም ይሄ ሰላተል ጀናዛ ላይ ነው ማሰላመት ነው ማቋረጥ አይደለም ማቋረጥ ነው ትቶ መውጣት ስለዚህ ለማቋረጥ ሲባል ወደ ቀኝ ወደ ግራ ማሰላመት አይተበከም ሰላት ላይ ነበርኩኝ ኢቃም ካለስ ወደ ሰላቱ ገባለሁ ወደ ሰፍ ተቋርጧል ማለት ነው የግድ ለማቋረጥ ወደ ቀኝ ወደ ግራ ማሰላመት አይተበከም ማሰላመት ከሰላት መውጫ እንጂ ማቋረጫ አይደለም ያ ሰላቱል ጀናዛ ላይ ለምሳሌ ከአራተኛው ተክቢራ በኋላ የምንፈጽመው ነው ማለት ነው 12ኛ አሁንም ከሰላት በፊት አትገልገል የተባለው لا تتلفظ بالنية የሶላቱ ንያ አውጥተህ አትናገር ይሄም ብዙዎቻችን ያው የምንፈጽመው ነው ወተለፉዙ بها ሱነቱ ኢላል ሰፊና ላይ እንደ ሻፊዒያው መዝሐብ ብሎ ምንድነው እሱም ኢማሙ ይስተው ካለ በኋላ አላሁ አክበር ሲል መርሐባ ነወይቱ ሰሊ ሶላት ፈርድ العሻ በረካዓት لله تعالى እንላለን ይሄ ንያችንን አውጥቶ መግለጽ መናገር ማለት ነው አታድርገው ወንየቱ ሩክኑን في الصلاه ንያ የሰላቱ አንድ ማዕዘን ነው ያለ ንያም ይሆን ነገር የለም ግድ ነው لقوله صلى الله عليه وسلم انما الاعمال بالنيات የአላህ መልእክተኛ ስራ በጠቅላላ በንያ ነው ትክክል የሚሆነው ወይም ይበላሸው ወይም ደግሞ አጅሩ የሚገኘውና የሚታጣው ብለዋል ያለ ንያም ይሆን ነገር የለም ولكنها ነገር ግን እቺ ንያ تكون بالقلب በልብ ነው عزم القلب ልብ ያንን ነገር ለማድረግ መወሰኑን መግለጫ እንጂ አንደበት የሚተረጉምበት ሚናገርበት ምክንያት የለም ولا يتلفظ بها አውጥቶ መናገር አይሆንም كما يفعله كثير من الناس ብዙ ሰዎች እንደሚተገብሩት قال ابن القيم في زاد المعاد ابن القيم زاد المعاد በሚለው ኪታባቸው ላይ እንዲህ አሉ كان النبي صلى الله عليه وسلم اذا قام الى الصلاه يا الله መልእክተኛ ወደ ሰላት በቆሙ ጊዜ قال الله اكبر ብለው ነው የሚናገሩት በአንድ ሐዲሳቸውም ላይ اذا قمت الى الصلاه فكبر الله اكبر በል ነው ያሉት ከሳቸው የሚሰማው የመጀመሪያው ንግግር الله اكبر የሚል ነው ولم يقل شيئا قبلها ከዛ በፊት ምንም ነገር ሲሉ አይሰማም ولا تلفظ بالنيه البتة ንያንም በፍጹም አልተናገሩም ነወይቱ ብለው ولا قال اصلي صلاه كذا እንዲህ ሰላት ሰግዳለሁም አላሉ مستقبل القبلة ወደ ቂብላ ዞር ብለውም አልተናገሩም 4 ረካዓት ወይ የሰላቱን መጠን በረካዓም አልገለጹም ኢማመናው ማእሙማን ኢማሞኛ ሰግዳለሁ ወይ ማእሙም ተከታይ ሆኜ ሰግዳለሁ አዳእ ነው የወቅቱ ሰላት ወይ ቀዳ ያለፈኝን ቀዳ ብለውም አይናገሩም ልብ ውስጥ ነው ያለው ይሄ ሁሉ የወቅቱ ፈርድ ነው እንዲህ የሚለው ወለም ينقل عنه احد قط ኧረ ማንም ከሳቸው ይሄን ሰምቻለሁ ብሎ ነቅል ያረገ የዘገበም የለም باسناد صحيح ولا ضعيف حتى صحيح ይቅርና ضعيف በሆነ ሰነድ እንኳን ራሱ በደካማ ዘገባ አልመጣም በቃ በፍጹም የለም ነው ከሰሃባዎችም የተገኘ ነገር አይደለም ስለዚህ ኢማሙ ይስተውካለን በኋላ ተስተካክለን ስንቆም አላሁ አክበር ሲል ኢማሙ አላሁ አክበር ሲል እኛም አላሁ አክበር ነው የምንለው አላሁ አክበር በምንልበት ሰዓት የወቅቱን ሰላት ለመስገድ ውስጣችን ከነየተ ያ ነው ንያ ተብሎ የሚጠራው በአንደበት መናገሩ ቢድዓ ነው መሰረት የለውም እንጂ የተናገረ ሰው ሰላቱ ተበላሽቷል ለማለት አይደለም ጥንቃቄ እናድርግ ነው لا تفعل هذا قبل صلاة الجمعة አሁንም ያው ቀብልያ ላይ ናቸው እነዚህን ደግሞ ከሰላት الجمعة በፊት አትተግብራቸው አንድ لا تأتي الجمعة متأخرا እየቻልክ ምንም ዑዝር ሳይኖርህ صلاة الجمعة يزغي هنا أتمتا وعليك بالتبكير إليها بنقاتو وإن بطواتو قدم بلك شالك ناود الزان عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال
ከአቢ ሁረይራ እንደተላለፈው የአላህ መልእክተኛ ምን አሉ? አላ ኩሊ ባብ ሚን አብዋቢል መስጂድ ከመስጂድ በሮች በእያንዳንዱ በር ላይ መለካኒ ሁለት መላእኮች አሉ እኛ ባናያቸው የክቱባኒ ይጽፋሉ ማንን አልአወለ ፈልአወል መጀመሪያ ቀድሞ የሚመጣው ቀጥሎ ሁለተኛ ሶስተኛ የሚገባውን ይመዘግባሉ ስለዚህ ምን ማለት ነው ሁላችንም ቅድሚያ መተል እንመዘገብ ይገባል ለምሳሌ በመጀመሪያው ሰዓት የገባ ፈከረጁሊን ቀደመ በደነተን የግመል ሰደቃን እንዳቀረበ ያክል ነው ግመል ስንት ነው አታቁትም ዋጋው ያው መቼም ከበሬ በላይ ነው የግመልን ሰደቃ እንዳቀደመ ነው ያኛው ደግሞ በሁለተኛው ሰዓት ከገባ ወከረጁሊን ቀደመ በቀረተን ላም ወይም በሬ የወይፈን ሰደቃ እንዳቀረበ ነው ወከረጁሊን ቀደመ ሻተን በሶስተኛው የሚመጣ ደግሞ የበግን የፍየል ሰደቃ እንዳቀረበ ነው አራተኛ ወከረጁሊን ቀደመ ጠይረን በራሪ ዶሮም ይሁን ወይ የሚበላ በዛው ዘር ያለን ሰደቃ እንዳቀረበ ነው አምስተኛ ወከረጁሊን ቀደመ በይضተን እንቁላልን ሰደቃ እንዳወጣ ነው فاذا قعد الامام ኢማሙ ታዳ ሚንበር ላይ ወጥቶ ኹጥባ ሊያረግ ቁጭ ሲል ጥውየት الصحف የተመዘገበበት ወረቀት ይተቀለላል አትመዘገብም ማለት ነው ከዛ በኋላ ከመጣ አላህ ይወፍቀን ስለዚህ ሁሉም ሰው በቻለው መጠን በጊዜ ይምጣ ለማለት ነው በራሱ ዋጅብ ሆኖ ሳይሆን መምጣት አለብን ያ ዋጅብነቱ ሁለተኛው አዛን ከተሰማ ነው በንግድ ስራ ላይ የተሰማሩ ሰዎች اذا نوديت الصلاه اذا نودي للصلاه من يوم الجمعه በጁምዓ ቀን ለሶላት ጥሪ ከተደረገ ያው የጁምዓ ቀን ሁለት አዛን ነው ያለው የትኛው ጥሪ ነው ሲባል ሁለተኛው ነው የመጀመሪያው استعداد ተዘጋጁ ነው ሁለተኛው አዛን ኢማሙ ሚንበር ላይ ወጥቶ አሰላሙ አለይኩም ወራህመቱላህ ካለ በኋላ ማለት ነው እሱ ከተደረገ ግን ፈሰዓው ኢላ ዚክሪላህ አላህን ወደ ማውሳት ወደ ሰላት በመቻኮል ኑ ወዘሩል በይዕ ሽያጩን ግብይቱን ተውን ያለው حرام ነው ከዛ በፊት ባለው ይቻላል ነው በተቻለ ደግሞ ረፍት ከሆነን ጊዜ ካለን በጊዜ መምጣቱ ሌላው ተወዳጅ ተግባር ነው ሁለተኛው لا تأتي الجمعة قبل أن تغتسل وتتطيب ይሄንንም ከቻልክ ጁምዓ ቀን ሳትጣጣብና ሽቶን ሳትቀባ አትምጣ عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم كأبي سعيد الخدري እንደተላለፈው يا الله ملكتنيا منالو إن الغسل يوم الجمعة واجب على كل محتلم بجمعة كان متاتب بيانداندو محتلم لأكال متن بدرس مسلم وندلاي يتنكر سنانه ነው واجب የሚለውን ያው በዛ መልኩ ስለፈቱት ነው ዑለማዎች ሊተው የማይገባት አንካራ ሱና ነው ወሲዋክ እንደዚሁም ሲዋክን መጠቀም ዋና የተፈለገው መፋቂያው ሳይሆን ያንን ሊተካ የሚችል ብሩሽም ይሁን በሌላ በኮልጌት የማጽዳት ስነ ስርዓት ማለት ነው ጥርስን ከእንጨቱ ጋር ብቻ አይደለም ጉዳያችን ነው እንደዚሁም ደግሞ ወአን የመሰ ሚን الطيب ما يقدر عليه በቻለው መጠን ከሽቶ ሰውነቱን ማስነካት ይሄንን ሊያደርግ ይገባዋል ብለው ረሱል አለይሂ ሰላቱ ወሰለም መክረውናል እኛም ጁምዓ ለሰላት ከመምጣታችን በፊት ከቻልን ይሄንን እናድርግ ነው አውስ ኢብኑ አውስ قال سمعت رسول الله صلى الله عليه وسلم يا الله ملكتنيا يقول እንደዚህ ሲሉ ሰምቻለሁ من غسل يوم الجمعة واغتسل ከፊሎቹ بمعنى التوكيد ነው ይላሉ አንደኛውን የመጀመሪያውን ንግግር ማጠናከሪያ ነው የሚሉ አሉ አይ አይደለም እንደዛ ሳይሆን ሌላ ትርጉም አለ ወስለ الجنابه አለ የጁምዓ ትጥበት አለ ከጀናባውም ታጥቦ ለጁምዓም ትጥበት የታጠበ የሚልም ትርጉም ይሰጡታል አላ ኩሊ ሐል በጁምዓ ቀን የታጠበ ثم بكر وابتكر ከዛም በነጋታው ማልዶ ወደ መስጂድ የሄደ ሰው ومشى በእግሩ የተራመደ ወለም يركب ያልተሳፈረ በመኪናውም ይሁን በጋሪ ወይም በእንስሳ ودنا من الإمام ወደ ኢማሙ ጠጋ ብሎ ማለት ነው አወለ ሰፍ ወይ ሁለተኛ ሰፍ ሊሆን ይችላል ቀርቦ የተቀመጠ واستمع وانصت ولم يلغ በትኩረት ያዳመጠ ለጉ እንኳን ተራ ንግግርን የማይናገር እንቅስቃሴ ማያበዛ ከሆነ كتب له بكل خطوة يخطوها عمل سنة صيامها وقيامها الله يوفقنا الله حديثንም صحيح ያርገው ምንድነው የተባለው እዚህ ጋር كتب له ተጽፎለታል ለሱ بكل خطوة يخطوها በሚራመዳት በእያንዳንዱ እርምጃ
عمل سنة የአንድ አመት ኸይር ስራ ይጻፍለታል صيامها ያ ኸይር ስራ አመት ሙሉ እንደጾመ وقيامها አመቱን ሙሉ በሰላት እንደቆመ አላህ ይወፍቃል ከኛ የሚጠበቀው እንግዲህ ነይቶ መተግበሩ ነው ማለት ነው وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند ثلاثة يا الله ملك تنيا منالو من اغتسل يوم الجمعة بألة جمعة قدمو يتاتبسو فأحسن غسله تطبتن يسامر ولبس من صالح ثيابه دهنا لبس مرتو يلبس ومص من طيب بيته بيتو كان لو شتو دهنا نو ميلون مرتو سونتنم لبسنم يقبا ياسنكاسو غفر له ما بينه وبين الجمعة الأخرى وزيادة 3 أيام من التي بعدها كزنياو جمعة اسكقطاي جمعة ليلة تጨማሪ 3 ቀን በድምሩ የ10 ቀን ተቃቀን ወንጀሎቹ ራሱ ይማራሉ ነው ያው በሌላ ሐዲስ الصلوات الخمس والجمعات إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر እንደተባለው ማለት ነው ሶስተኛ ሌላው فإذا دخلت المسجد ترى بألة جمعة مسجد وفقه يقباه قزي فلا تجلس حتى تصلي ركعتي تحية المسجد ولت ركعتين كمسجد تحية المسجد بفيت زنب لهيده قج أتبال وإن كان الإمام على المنبر حتى إمام منبر لا ينكوهونه خطبة لا يراسو بيهون أنت مسجد وسطك هون يقباه ولت ركعتين بايهون خطبة لما دامت قلل لا درقه بفاتحة لا يبتشا تقدبه سجدة ولو لما دامت الزجاج نجي زنب له قج أتبال لمن عن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم إذا دخل أحدكم المسجد كنا نتنداشو مسجد كجبا برندا ويجبي ملو حكمه أي ملكتهم مسجد وسط كجبا فلا يجلس حتى يصلي ركعتين ولت ركعتين كمسجد بفيت انداي كمتر سلازي ولت ركعتين مسجد يجبان على مالتهم وعن جابر قال جابر بن عبد الله رضي الله عنه عندي هذا دخل رجل المسجد عند سود مسجد قبا يوم الجمعة بألة جمعة والنبي صلى الله عليه وسلم يخطب يا الله ملك تنيا خطبة يرقون نبر فقال له خطبة ونراس وقرتنا صليت ركعتين سجدها لندالوت قال لا هل سجدكم ماله فقال له قم فاركع ركعتين وتجوز فيهما تنس ولت ركعتين ستسجدقن أسطرات شوالوت ثم قال كذا يايزو منالو إذا جاء أحدكم يوم الجمعة والإمام يخطب نانتا انداچو بألة جمعة إمام خطبة يادرغ ودا مسجد كمتاچو فليركع ركعتين وليتجوز فيهما ولت ركعتين አጠር አድርጎ ይስገድ ብለዋል ይሄንንም እንድንፈጽም ነው አራተኛ አሁንም لا تتخطى الرقاب ولا تفرق بين اثنين የግድ ከፊት መሆን ስላለበት ወይ የሆነ መሃል ላይ መቀመጥ ስላለበት በወንድሞች ተከሻ እየረጋገጥካቸው በሰዎች መሃል እንዲየበታተንክ አትለፍ ይሄም አግባብ አይደለም عن عبد الله بن بصر قال كنت جالسا الى جنب المنبر يوم الجمعه كمنبر ጎን ቁጭ ብዬ ነበር በእለተ ጁምዓ فجاء رجل يتخطى رقاب الناس يسوچن تكشا يترامبد يگچ عند سو مالف جمره ورسول الله صلى الله عليه وسلم يخطب الناس يا الله ملكتنيا لسوچ مكر يسطو نبر خطبه يارغ فقال له رسول الله صلى الله عليه وسلم اجلس الزاو باغنيو بوتا لاي تقمط فقد اذيت برغتم سوچن አዛ አድርገሃል وانيت تاخرت وابطات راس ወደ ኋላ ቀርተ ዘግይተሃል እዛው ባለህበት ቁጭ በል መጀመሪያውንም ይሄን ቦታ የምትፈልገው ከሆነ ቀደም ብላት መጣም ወይ ከኋላ ከመጣህ በኋላ ከዘገየ በኋላ ቦታውን ለማግኘት ስትል የወንድሞችን ተከሻ እየገጨህ ወይ ደግሞ የወንድሞች መሃል እየለያየ አታድርግ በማለት ከለከሉት ማለት ነው እና መሆን ያለበት ምንድነው ባገኘነው ቦታ ላይ መቀመጥ ነው ወደፊት የሚያስከድ ክፍተትም ከታየ ቀስ ይያል የወንድሞችን ተከሻ ሳንረጋግጥ አሳልፈን ይያልን በአደቡ ልናልፍ ይገባል ማለት ነው እንግዲህ እነዚህ 12 እና 4 በድምሩ 16ቱ ያው ከሰላት በፊት የሚለውን በተመለከተ ነው ኢንሻአላህ አላህ ፍቃዱ ሆኖ ሳምንት በህይወት ካገናኘን ሰላት ውስጥ ካለን በኋላ ደግሞ ለምፈጽማቸው የማይገቡ ተግባራቶች ሰላቱን ካጠናቀቅን በኋላ ደግሞ የማይገቡ ተግባራቶች የሚባሉትን አላህ የሳምን ሰው ይበለን እንመለከታቸዋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ